ስለፈጠረሽ በእግዚአብሔር ተጨነቅኩኝ እኔ በክርስቶስ በእናትሽ በቃ ይቅርታ ተጠየቁ እንዴ ተጨነቅኩ በቃ አንተ ልጅ እኔ እናት ነኝ አልኩህ እኮ እንዴ እናቱኝ እንደገና ደግሞ እሷን እጄ ይቅርታ ልጠይቃት አላደርገውም ይና እግሯ ላይ ተደፍተሽ ይቅርታ ጠይቂያት ምንድነው አጥፍቼ ነው ይቅርታ የምጠይቀው ምን ማለት ነው ትንሣኤ ሁሌ ቀለስልስ ስላልኩ ወይ ሁሌ እኔ በቃ ዝም ስላልኩ ነው እንዴ ይኸው ዝም ባልል ኖሮ እኮ እንትን እል ነበር አሳይሻለሁ አማት እንደውም አሳይሻለሁ ብላኛለች አይደለ እኔም ደግሞ መራት መሆኔን ማሳየት ፈልጋለሁ እኔና ባንተ ዳር ማንም ሊገባ አይገባም በቃ አንዴ ዳሩን አይደል እናቴ በኔ እንትን ስትገባ አይተታቃለህ በኔ ትዳር ወይ ደግሞ አንቺ ኮረሽ ቤቷን ጥለሽ የመጣሽው ሶላት እንዴ እና ፊት ከተነሳው ልቀመጥልህ ነው እዛ ዝም ብዬ በቃ ሁሌ ሳለቅስ በቃ እንድትንቁኝ አልፈልግም ማንም ሰው እንዲንቀኝ አልፈልግም እኔ ማንነቴን አሳያለሁ እሺ በቃ ተወኝ በቃ ያዞባ እየተባልኩኝ በልልኝ አታስ እኔ ስርዓት ይኑር በቃ ስርዓት ይኑር ትዳርን ማስከበር ያለብህ ራስህ ነህ እሺ በቃ ዞር በልልኝ በቃ እሺ ባካ ወዴትም አትወጪም ስሚ አትድረቂ ለፊት ዞር በልልኝ በእናትህ ወይ ገብቼ እቀመጣለሁ ስነ ስርዓት እንጣላለን አላዛር ስነ ስርዓት ይኑር እባክሽ ቁጭ በይ እባክሽ ነገሩን ሰላም እንዴት ናችሁ ሁላችሁም ዛሬ ወደ እናንተ የመጣሁት ማለት ከቁጥጥሬ ውጪ ሆኖ ሁሉ ነገር ሳላውቅ ወደ እናንተ መጥቷል ማለት እውነት ለመናገር እኔ አላውቅም በቃ ማለት የቤተሰብ ጉዳይ ማለት ለዛውም ሁለት ማለት መምረጥ በማልችልበት ደረጃ መወገን በማልችልበት ደረጃ ማድረግ በማልችልበት ደረጃ ከእጅ አምልጦ ሁላችሁም እንግዲህ እያያችሁት ነው የሆነ ያለውን ነገር በኔ ማለት በቃ ሁላችሁም የተሰማችሁን እንግዲህ ሐሳብን እና አስተያየት እየሰጣችሁ ነው እኔ በዛ ላይ ምንም ለማለት አይደለም ዛሬ የመጣሁት ሁላችሁም የተሰማችሁን ነው የምትናገሩት ግን ደግሞ ፕሊስ በቃ እኔ ያለሁበትን ነገር እኔና እኔ ብቻ ነው ማቀው ብዬ አስባለሁ ምን አይነት ጭንቀት ውስጥ እንዳለው የምሬ ነው አሁን አልተኛውም ምን ያው ለሊቱ ሆኖ ማለት ነው ሁለቱም ሊያወሩኝ ፍቃደኛ አይደሉም ማም እኔን ላለማውራት ብላ በር ቆለፈች ናት በተደጋጋሚ ጠየቅኳት ግን ምንም ልትመልስልኝ አልቻለችም ያው ማዘርም ያው ትንሽ ተናዳ ነበረ በቃ ሲነጋ አወራቸዋለሁ ብዬ እስኪነጋ ጠብቄ ነበረ ያው እንግዲህ ያው ማይነጋ ቀን የለም ይነጋሉ ነገር የምሬ ነው በእውነት እኔ ቪዲዮ ላይ ባንወጣ በእውነት ክርስቶስ እንደስ ይለኝ ነበር ግን በቃ አንዴ ሆኗል ከሆነ በኋላ ደግሞ ማየት ነው የሚፈጠረው እኔ ከብዶኛል ቤተሰቦች በጣም ነው ከበደኝ እማን ስቆጣት እናቴ ለእናት ደግፈ ነው ለሷ አስበ ነው ለነገሩ እኔ ባዳ ትላለች እሺ በየ ደግሞ ማዘርን ደግሞ ታያንቺ ስራት ይሄ ሁሉ ጊዜ እንደዚህ አድርጌ ይሄ ሁሉ ወልጄ ያሳድጌ እንደዚህ አድርሽክ በሴት ለወጥከኝ ትለኛለች እኔ እኮ ግራ ገባኝ እኔ እውነት ቀና ብዬ እናንተን ማየት እኔ ከዚህ በዚህ ውርደት ውስጥ ሆኜ ማድረግ አልችልም እናንተንም ለማየት ሞራሉም የለኝም ማየትም አልችልም ምክንያቱም ይሄ ትልቅ ውርደት ነው በእኛ ቤት ውስጥ እየተከሰተ ያለው በጣም ትልቅ ማንም የማይጠብቀው ግን እኔ በዚህ ልክ ይሆናሉ ብዬ አስቤ ለአንዲት ቀን እውነቴን ነው የምላችሁ ያው አንዳንድ መታያቸው ነገሮች ይኖራሉ ግን ላይክ በዚህ ልክ ገኑ እንደዚህ አንዳንድ ነገሮችን ሚዲያ ያገነዋል በል እንደዛ ነው እየመሰለኛል እውነት ከዚህ በፊትም ቢጋጩ እንኳን ኖርማሊ እንደዚህ ተብሎ ያን ነገር
እዛው ይፈታል በእርቅ እና ይሄን ያህል ብዙ ጊዜ አይደለም፣ አንዴ ነው። ከዚህ በፊት እንኳን ትንሽዬ ነገር የተፈጠረው ግን አይታችኋል። ያ ትንሽ ቢሆንም ባይሆንም ግን ሚዲያ ላይ ስላልወጣ እነሱን ለማስማማት ቀላል ነበረ። ግን አሁን በቃ ሚዲያ ላይ ወጣ ነገር ደግሞ በቃ ይኸው እስካሁን ድረስ እውነት እነዚህን 3 እና 4 ቀናት እግዚአብሔርና እኔን የምናውቀው። ለማንኛውም ግን ቤተሰቦች ዛሬም ወደ እናንተ የመጣሁት የምሬ ነው፣ ስላፈርኩኝ ነው። እሺ ወደ እናንተ ማላየው እንደ ድሮ በኮንፊደንስ አይናናችሁ እንደዚህ አይቼ የማወራው ነገር አይደለም። በቃ ያሳፍራል። ያለሁበት ሁኔታ በጣም ነው የሚያሳፍረው። በእውነት ኮንፊደንስን ያጣሁት እና በቃ ዛሬም እግዚአብሔር እንግዲህ እስቲ ማሚንም ካረጋጋት ማንም እንትን ካለና ሁለቱን ለማስታረቅ አስቤያለሁ። በቃ ማለት እኔ ያልበደልኳትም ነው ማያለች ያለችው። ስለዚህ በደለች የተባለችው እናቴ ስለሆነች እናቴም ደግሞ ይቅርታ እንድጠይቃት አሁን የማውራት ይሆናል። ቃላት ራሱ አጥሮባ ያቅም እውነት እግዚአብሔር ከዚህ መዓት ያውጣን። በእውነት በቃ በጣም ደስ ይለኝ ነበረ እናንተ ፊት እንደዚህ ባንመጣ፣ የቤታችንን ጓዳ ደብቀን በሌላ ነገር ወይ ደግሞ ያው ታስታውሱ እንደነበረ ከዚህ ቀደም ለ1 ሳምንት ለ2 ሳምንት ጠፍተን ነበረ። በቃ የሆነ ነገር ሲፈጠር በህይወታችሁ ላይ ነገሩን በውስጥ ጨርሰን ነበረ ነገሮችን አስተካክለን ወደ እናንተ የምንመጣውና ይሄ ግን በዚህ ልክ እንደዚህ ይሆናል ብዬ አላሰብኩም። ብቻ የሆነው ይሆናል። አሁን ማዘር ኦልሬዲ ያው ጠዋት ሆኗል። ስንት ሰዓት ሆኗል? አሁን ኦልሬዲ 3 ሰዓት እየሆነ ነው። ከእንቅልፋቸው ስላልተነሱልኝ ነው። ግን እስቲ ያው ማዘር አሁን ሽንት ቤት ገብታ ስጦታ ስላየኋት ላውራት ብዬ ስላሰብኩኝ ነው። እግዚአብሔር በቃ ጸሎት አድርጉልኝ። እኔ በጣም ጨንቆኛል እውነት የማደርገውን የጠፋኝ። እሳት ውስጥ ነው ያለሁት እውነት ለመናገር በቃ እሳት ውስጥ። አይምሮ ልክ እያሰብ አይደለም ሰውነቴ፣ ሁሉ ነገሬ በቃ እንዴ እኔ ግፊት አለብኝ እንዴ ነው ያልኩት። እውነት በጣም ሰውነቴ እሳት ሆኗል ራሱ። በቃ ምንም አልተኛውም። እዚህ ሶፋ ላይ ነበርኩኝ ቁጭ ብዬ። ለማንኛውም እስቲ ያለውን ነገር እናቴን እናወራታለን። እግዚአብሔር ያውቃል። ያው እንግዲህ ቤተሰቦች ብዙ ክላስ ያለው ሰው መከራው ይሄ ነው። ያ እንግዲህ ሁላችሁም ታውቁታላችሁ። መኝታ ቤቴ ነው፣ እዛ ነው ያለችውማ። የማሚ ክላስ ክፍት ነው። ማሚ ተነስተሻላ? እኔ አንዴ ፈልጌሽ ነበር። በቪዲዮ መጣ። ለምን በቪዲዮ መጣ? ነይ አንዴ እናወራለን። ይቀዘቅዛል። ሰሞኑን ይቀዘቅዛል።
እናቴ በቪዲዮ መጣ ዛሬ በቪዲዮ ማለት በቃ ኦልሬዲ ሁሉ ነገር ከወጣ ቆይ አይደለም የኛ ነገር እኮ አደባባይ ወጥቷል። ስለዚህ በቃ እናቴ በቃ ተው፣ አንቺም ተይ እሷም ተው፣ እባካችሁ ተው። ትቼ ተኝቻለሁ አይደል? ክፍል ውስጥ የጠራኸኝ አንተ እኮ ነህ አይደለም? በቃ እኔ በጣም ተጨነቅኩ እናቴ። ማለት ተጨነቅኩ በቃ እኔ ግራ ገብቶኝ እንዴ ምን እንዴት ነው ግራም እንዴት ነው ማለት ጨነቀው? ምን ማለት ነው እስቲ ማለት እንዴት እየሆናችሁ ነው ሁለታችሁ? ምን ሆነ? በቃ መተኛ እኔ ከክፍሌ አልወጣሁም ማለት እዛ ተዛው ብቻዬን የምቀመጥበት ክፍል ውስጥ ነው ያሉት። ወደዚህ አልወጣሁም እኮ እኔ እሱን እያልኩሽ አይደለም። ለምን አንጣትታረቁም? ታረቁና ነገሮችን እንፍታና እንደው ስለፈጠረሽ እንደው በእግዚአብሔር እኔ እኮ አንተ ምን አድርጊ ነው የምትለኝ? ምን ላድርግ? በቃ እሺ እናቴ ይኸው ምን መሰለሽ፣ በቃ እሺ እሷን ጥፋተኛ ነው ያለችኝ ነው አይደለ? በቃ አንቺ ነሽ ጥፋተኛ። በቃ አንቺ ነሽ ጥፋተኛ ብለን እንውሰደውና ምንድነው ጥፋቴ? ምን አድርጌ? ምንድነው ጥፋቴ? ነገር ለማብረድ እኮ ነው። ምንድነው ጥፋቴ? ይሄ ነው ጥፋቴ ለማለት አይደለም። አላዛር ዞር በእናትህ። ምንድነው ጥፋቴ? ምን አደረኩ? ተከትያት መምጣቴ ነው ጥፋቴ? እዚህ አይደለም በቃ እዛም አጠፋሽ። እዛ ምንድነው ያጠፋሁት? ምን? እሺ ቆይ እንደዛ መናገር ነበረብሽ እናቴ። ምን ማለት? ምን አደረኩት? ምን አደረኳት? እንዴ ተነሺ ምናምን ማለት ነበረብሽ። ተነሺ ምን አደረኳት? ተነሺ ለምትተኛለሽ? ስራውን ሰርተን የተመንን ጠብቃት ነው ያልኩት። ምን አጠፋው? ይሄ ማለት ጥፋት ነው? ያ ንግግር በቃ እሷ አልተመቻትም እና ምን ላድርገው? ካልተመቻት እኮ በቃ እናቴ በእናትሽ አንቺ ይቅርታ ጠይቂያትና ነገሩን ያስተካክል። እኔ ይቅርታ ልጠይቅ? አዎ እኔ ልጠይቅ? ጤነኛ ነህ? እንዴት እኔ ይቅርታ ልጠይቅ? እንደው እናቴ እኔ ልጄሽን አትወጂኝም? ቆይ እኔ የወደድኩ እናቴ እንደው በእናትሽ ስለፈጠረሽ በእግዚአብሔር ተጨነቅኩኝ። እኔ በክርስቶስ በእናትሽ በቃ ይቅርታ ተጠያየቁ። እንዴ እኔ ተጨነቅኩ። በቃ ይቅርታ ጠይቂያት። በቃ ይቅርታም ጠይቃት። ራሷን እናጠይቅ ምን ማለት ነው? በቃ እናቴ በቃ ዞር በል። እኔ እንዴ እንደው ስለ ልጅ ስትይ እውነት ታመምኩኝ እናቴ። እኔ ክርስቶስን ታመምኩ እናቴ። እንደው ስለፈጠረሽ በቃ ቀና ይመሽማሉ። ዞር በልሽ። እኔ ነኝ በቃ እሺ እኔ አላበዛሁም እንዴ አንተ? እሺ በይኝ። እሺ ምንድነው አንተ? እኔ እኮ እናት ነኝ። ደግሞ እናት ሆኜ ሂጅ ይቅርታ ልጠይቃት? ኧረ እናቴ እንደው በክርስቶስ በቃ በምታምኚው አምላክ አንተ ትንሽ ፈር እንጂ ምን ሆነ? ለምንሽ እናቴ አላደርገውም አላዛር፣ በእውነት አላደርገውም ማለት አላደርገውም። ኧረ እባክሽ እናቴ እኔ የምነግርህን ስማ አንተ ልጅ። እኔ እናት ነኝ አልኩህ እኮ እንዴ። እናቱኝ እንደገና ደግሞ እሷን ሂጅ ይቅርታ ልጠይቃት? አላደርገውም። ኧረ እሺ ነገሮችን እናስተካክል። በቃ መስተካከል ካለበት ይስተካከል። አሁን እኮ በቃ ምንም ቢስተካከልም ባይስተካከልም አንዴ መጥፎ እናት አታደርጊያለሁ። ተስተካከለም አልተስተካከለም ድጋሚ መዲ የበፊቷ ስለ እንዴት ነው ማትመጣው? በቃ መጥፎ ተደረገ። አንቺ ይሄ ባህሪ የለብሽም እኮ በቃ መጥፎ የተደረገ ሰው ምን አግረን ስማ፣ መጥፎ የተደረገን ሰው ምን ማድረግ አይቻልም። መጥፎ መች ተደረግሽና ከዚህ በላይ ምን ልደረግ? እንዴት ምን ልሁን ከዚህ በላይ? እናቴ ለኔ ልንገርህ እንደው በእናትሽ እንደው ለዘጠኝ ወርሽ ብዬ እባክሽን እናቴ አንተ ምን ሆነህ ጤነኛ አይደለም እንዴ? ልለምንሽ እናቴ እንደው በእናትሽ መቼስ እናት ነሽ አትረጅኝም? እሺ በዚህ ምክንያት እኔ ብረዳ ምን ያደርጋል? ብር ተረድቼ እኮ ነው ከአዋሳ ድረስ የመጣሁት አይደል እንዴ? ተከትዬ እኮ በቃ አንቺ ነሽ የምትቀይኝ እናቴ። እኔ አንቺን ባስቸግር ነው የሚሻለኝ። ተነሳ አላዛር፣ ከኔ ላይ ተነስልኝ አንተ። ይሻልሽኝ ጤና የለህም እንዴ አንተ? አሁን እንደው ትንሽ አታፍርም? እኔ አሁን ሄጄ እንደው ይቅርታ ስላት እንደው አንተ እሷ ራሷ የምትቀበል ይመስላል ማለት እኔ አሁን ለምንድን ነው እኔ በዚህ እድሜ እሷ ዝቅ ብዬ ይቅርታ የምጠይቃት? ልጋብለት እንዴ እሷ ለምንድን ነው ይቅርታ የምጠይቃት? አንተ እኔን እንደው ምን ነው የኔ አንተን ወድሃለሁ ማለት ራስን ማዋረድ ማለት ነው እንዴ? ለእኔ እንኳን አታስብልኝ። እኔ ሄዳለሁ እንደውም ከፈለግ እኔ አልቀርብቻለሁ። እኔ መች ከበርሽኝ አልኩኝ እናቴ። በቃ ወደ ቤት ሄዳለሁ። ምንድን ነው ቤት አለኝ። እሺ እሷን ሂጅ ልጠይቃት? እሷን ሂጅ ይቅርታ በያት ልበልሽ? እኔ ምን አቅልላለሁ? እኔም ጠይቃ ነው መሰለኝ። አይደለም እሺ እሷ ይቅርታ ብትልሽ ይቅርታ ታደርጊላት? እኔ ይቅር ብያታለሁ። ቀድሜ ትቼ እኮ ነው ቁጭ ያልኩት። እና ከተዋችሁ ታዲያ ቀድሜ ይቅር ብያታለሁ። አሁን ደግሞ አንተ ይቅርታ ጠይቂያት ትለኛለህ። ለምን ጠይቃታለሁ? ስለሆነ ነው ይቅርታ የምጠይቃት። ወይ ጉድ!
እሺ አንቺ እዚህ ጠብቂ። በቃ እስማማለሁ ብለሻል አይደለ? አረ ችግር የለብኝም። ቀድሜ ማያኔ ይቅር ብያታለሁ። ቂማን ያዝኩባትን። አሁን ደግሞ ይቅርታ ጠይቂያት ስትለኝ ነው ያናደድከኝ እንጂ እኔ ትቼ ከክፍልም እንኳን አልወጣሁም። ከሷ ጋርም አልተገናኘንም። ያልኳት ነገር የለም። እንደዛ አይደለም። በቃ እንደ ድሮአችን መሆን አለብን እናቴ። እንደ ድሮ ለመሆን ደግሞ ጊዜ ያስፈልጋል። ሰው ከዚህ ተነስቶ እንደ ድሮ መሆን አይችልም። ጊዜ ይፈቷል ሁሉ ነገር ማለት እና እንዴ በቃ ሻው መታ ተንበርካ ይቅርታ ጠይቅሻለች። ይቅርታ አድርጊላት ከነገ ጀምሮ በቃ ከዚህ ደቂቃ ጀምሮ እኔ እናቴ መጨናነቅ አልፈልግም። እሺ በእናንተ ምክንያት እሺ አልኩ። እሺ እናንተ ይሷላ እኔ ነኝማ። ፈልጌሽ ነው። ልብስ እየለበስኩ ነው። ትንሽ ጠብቀኝ። የምን ልብስ ነው? በዚህ ጠዋት የምን ልትሄጂ ነው? ልብስ የምትይኝ? የምሄድበት አለ። ልብስ እየለበስኩ ነው። ክፈቺ በሩን። አታናጂ። በሩን ክፈቺ። የት ልትሄጂ ነው? ልብስ መቀየሪው ያምሻል እንዴ? ቆይ አንቺ አታናጂኝ። እሺ በእናትሽ ረበለ የት ለመሄድ ነው ልብስ የምትቀይሪው? የት ልትሄጂ እስቲ ንገሪኝ። ካሜራ ለምንድን ነው ያዝከው? የት ልትሄጂ ነው አንቺ? አሁን በዚህ ሰዓት የት ልትሄጂ ነው? ፀጉር ቤት። ኧረ እባክሽ ፀጉር ቤት ይበልጣል? አዎ በጠዋት ወረፋ እንዳይበዛብኝ በጠዋት መሄድ አለብኝ። እየቀለድሽ ነው? ምንድን ነው ምን የፈለግከው አንተ? እሺ አሁን ቀልዱን ተይና ሂጂና እግሯ ላይ ተደፍተሽ ይቅርታ ጠይቂያት። ምንድን ነው አጥፍቼ ነው ይቅርታ የምጠይቀው? ምን ማለት ነው? ምን ማለት ነው አንተ? በቃ እንዴ በጣም እንትን አልከኝ። በቃ በጣም ይቅርታ ብዙ ጊዜ ጠየቅኳት አይደለ? በቃ ይቅርታዬን አልቀበልም። ደግሞ ያለ ጥፋቴ እኔ ይቅርታ እንዲረክስ አልፈልግም። ጠይቂያታለሁ። አዎ ሐዋሳ ጠይቂያታለሁ። አሁን ደግሞ ልጠይቃት አልችልም። በቃ አላጠፋሁም። አላዛር በቃ ተወኝ። አጥፍተሻል። አላጠፋሁም። አንተ ደግሞ አጠፋሽ ስላልከኝ ደግሞ እንዲብስብኛል። እሺ ምንም ያጠፋሁት ነገር የለም። በጣም ነው የምወዳት፣ በጣም ነው የማከብራት። ግን ደግሞ ሰማኛ እኔንም ስማኝ። ይቅርታ ባልኩ ቁጥር መርከስና ዝቅ ማለት አልፈልግም። በቃ አልፈልግም። በቃ አንተ ነህ እሱን የምታስበው። በቃ እኔ ስማኝ። በቃ እኔ ክብሬን ጠብቄ የምኖር ሰው ነኝ። ገባህ አይደለ? በቃ ተወኝ። እዚህ ጋር ክብር ምናምን ምን ክብር ነው? ይቅርታ መጠየቅ የትኛውን ክብር ሲነካ ነው? እንደውም ያስከብርሻል እንጂ። በቃ ተወኝ። ለምን ደግሞ አትተወኝ? ታነሽ ነኝ ይቅርታ ጠይቅሽ። እያዘዝኩሽ ነው አላዛር። ልወጣ ነው። ይገባል አይደለ? ልወጣ ነው። ምንም ያጠፋሁት ጥፋት የለም። በጠፋ ይቅርታ የመጠየቅ ችግር የለብኝም። በቃ አላጠፋሁም። ጠይቄያለሁ፣ በቴክስት ጠይቄያለሁ፣ እግሯ ላይ ተደፍቼ ጠይቄያታለሁ። ከዚህ በላይ አልችልም። አሁን አልጠይቅም። አንተ ስላልክ እስኪ ንገረኝ። ነገሩን እንፍታው። እኔ ሁሌ ዝም ማለቴ ወይ ደግሞ በቃ ማልቀሴ ነው አይደል? እኔ መርከስ አልፈልግም። ገባህ አይደለ? በቃ እኔም ቫሉ ያለኝ፣ እኔ መቆጣት እችላለሁ። እኔ የፈለኩትን ነገር ማድረግ እችላለሁ። እሺ ትንሣኤ ሁሌ ቅልስልስ ስላልኩ ወይ ሁሌ እኔ በቃ ዝም ስላልኩ ነው እንዴ? ይኸው ዝም ባልል ኖሮ እኮ እንትን ል ነበር። አሳይሻለሁ አማት እንደውም አሳይሻለሁ ብላኛለች አይደለ? እኔም ደግሞ መራት መሆኔን ማሳየት እፈልጋለሁ። በቃ እንደዛ ነው የሚቀጥለው። ጥሩ ለካ አሁን ልወጣ ነው። ይሄ ቤት ያፈርሳል። ያፍርስ። በቃ ይፍረስ። አንተን ይዘሀት ስትመጣ ነው ትዳርህን እንደሚፈርስ ማወቅ ያለብህ። ዝም በይ በቃ። በኔና ባንተ ትዳር ማንም ሊገባ አይገባም። በቃ አንዴ ዳሩን አይደል እናቴ በኔ እንትን ስትገባ አይተህ ታውቃለህ? በኔ ትዳር ወይ ደግሞ አንቺ ኮነሽ ቤቷን ጥለሽ የመጣሽው እሷ ናት እንዴ? እና ፊት ከተነሳው ልቀመጥልህ ነው እዛ። ተወኝ። ዘር በለኝ እኮ ነው ይቅርታ ጠይቂያት። አልጠይቅም። አንተ ስላልከኝ አይደለም ጠይቃት። እኔ ራሴ ተጸጽቼ ተሰምቶኝ አንተ ስላልከኝ እዚህ ጋር ምንም የሚሆን ነገር የለም። እናንተ በፈለጋችሁት የሚሆን መሰለህ እንዴ? በቃ አላረግም። ይቅርታ አላረግም። ይሄንን አልችልም። በቃ ሰው ሲያጠፋ ነው ይቅርታ የሚጠይቀው። ደግሞ ከዛ በላይ ደግሞ ተንበርክኬ በቴክስት ስደውል ተንበረከክሽው እቤት ውስጥ አይተሃል? የተፈጠረውን 3 ቀን ሙሉ የተፈጠረውን አይተሃል? ታወራለህ እንዴ? 3 ቀን ሙሉ እኔና እሷ ጋር የነበረው ነገር አይተሃል?
በቃኝ ብዬ ነው የመጣሁት። አልችልም። ማሚ ትልቅ ሰው ናት። እኔን ማስተማርና እኔን ነገሮችን ማሳየት ያለባት እሷ ናት። እንደ ልጅ የቀረብኩት እሷ እንደ ልጅ አቅርባኝ ነው ገባ እንጂ እኮ ርቀት ይኖረን ነበር አይደል? አቀረበችኝ፣ ቀረብኳት። ግን ከዚህ በላይ አልችልም። በቃ ተወኝ እንዴ። እኔ ዝም ብዬ በቃ ሁሌ ሳለቅስ በቃ እንድትንቁኝ አልፈልግም። ማንም ሰው እንዲንቀኝ አልፈልግም። እኔ ማንነቴን አሳያለሁ። እሺ በቃ ተወኝ እንዴ። በዛብኝ እኮ አሁንስ እንዴ። ቤቴ መጥቼ ቤቴ ውስጥ እረፍት የለም። ተማሪ ነኝ። ጭንቅላቴን አትረብሹኝ። በቃ የምታስተካክሉ ከሆነ አስተካክል ራስህ። በቃ አስተካክላት መጀመሪያ። ማሚን አስተሳሰቧን አስተካክላት። ትክክል አይደለም እሱ ያደረገችው። ነገርኳት አይደል? በቃ ነገርካትም አልነገርካት እኔ ይቅርታ በጣም ደጋግሜ ለአንተ ብላ እንድታረግ አልፈልግም። እኔ ምን አጠፋሁት? እስኪ ጥፋቴን ንገረኝ። መተኛት ቤት ጥዬ መምጣት ታዲያ ፊት የተነሳሁበት ቤት ልቀመጥ ያምርሃል እንዴ? ምን ችግር አለ? አልቀመጥም። ፊት የተነሳው እንዴት ነው የምቀመጠው? አንተ ትችላለህ? አልችልም። እኔ እናቴም እኔ አንድ ቀን ደጋግሜ አውርቻለሁ። 10 እንደደጋግምብህ አታድርገኝ። በቃ ተወኝ። በቃ ቤቱን ወይ ጥዬ እንደወጣ ነው የፈለግከው? ለምን መሰለሽ እኔ ያልኩት አንቺ ልጅ ነሽ፣ እሷ እናት ናት። ይቅርታ መጠየቁ የሚያምረው ባንቺ። እሱን አስቤ 10 ጠይቄያታለሁ። አሁንም አንዴ መጨረሻ 10 ጠይቄያታለሁ። ማሚን እንደማከብራት ታውቃለህ አይደለ? በቃ እኔም ደግሞ መናቅ አልፈልግም። በቃ ያዞባ እየተባልኩኝ ዞር በልልኝ። እኔ ስርዓት ይኑርህ። በቃ ስርዓት ይኑርህ። ትዳርን ማስከበር ያለብህ ራስህ ነህ። እሺ በቃ ዞር በልልኝ። በቃ አልጠይቅም። ያዞንባ የምንባ እየተባልኩኝ እኔ የምር ተጸጽቼ ሳለቅስ ይቅርታ እንኳን ስጠይቃት ያዞንባ እየተባልኩ እየተፈይዘብኝ ምጠይቅ ይመስላል። ይቅርታ መጠየቅ ትልቅነት ነው አውቃለሁ፣ ግን ለዛሬ ትንሽ ልሆን። በቃ ተወኝ። ዞር በልልኝ። ምንድነው የምትይው? እሺ እባክሽ ዞር በል አላዛር፣ ዞር በል። ስለ ፍቅራችን ወይ ጉድ! ዞር በል። ስሚ አሁን ቤት ለምን አትጣልኝም? መተኛት ስትፈልግ ነው። በቃ ተወኝ። እኔ አሁን ልወጣ ነው። ዞር በልልኝ። ምንድነው የፈለከው? ስለፈጠረሽ እስቲ በእናትህ ተረጋጊ። ስልኬን የት ነው ያደረኩት? በቃ ስልኬን ይዤ ልውጣ። ጠብቀኝ። ማረፊያ ልከለክሉኝ ነው እንዴ በቤቴ? በቃ ተወኝ። ወይም ደግሞ እጣልሃለሁ ለአንተ። ለእኔ በጣም ነው የሰለቸኝ። በቃ ዞር በልልኝ። በቃ አሁን ፀጉሬን ልሰራ ነው። ዞር በል። ስለፈጠረሽ ምንድነው? ካሜራ ደግሞ ይዘህ በቃ አትምጣ። በቃ ጨረስኩ። ትናንትና ጨርሻለሁ የኔን ነገር። በቃ ተወኝ። በቃ ተወኝ። እኔ መሰደብም አልፈልግም። በቃ እኔ በጣም ነው የማከብረው አንተንም ማሚንም። ግን ደግሞ እኔ ከዚህ በላይ ያዞም የምንባ እኔ ራሴን ማስከበር የምችል ሴት ነኝ። እሺ በቃ ምንም ማረጋጋው ነገር የለም። አማትነቴን አሳይሻለሁ። ለምን እንደዚህ ትለኛለች? እሷ እኮ ናት አዋቂ፣ ትልቅ ሰው እኮ እሷ ናት። እኔን ማረጋጋት እንኳን የምትችል ግን ያጠፋው ጥፋት የለም። እሱ ማወቅ አለብህ። ዞር በል፣ አትቀፈኝ በእናትህ። ይህ ሁሉ አንተ ነህ እዚህ ውስጥ ያስገባኝ። በእግዚአብሔር እቤት ውስጥ እናክብር ስልህ አይ ልሂድ ትንከባከብሻለች ብለህ ነገር ይዛህልኝ መጣ። ባልሄድስ ቤቴ ተከብሬ ይመጣ ይሁን ይመጣል? አይመጣም። በቃ ከእንግዲህ ይሄንን ቁርጥህን ወቅ። በቃ እኔም ሰው ቤት አልሄድም፣ ማንም ጋር አልሄድም፣ ሰውም እንዲመጣብኝ አልፈልግም። በቃ ይሄንን ቁርጥህ ማወቅ አለብህ። በቃ ትዳር ብለህ ካልክ አይ ትዳር አልሆንም ካልክ ደግሞ መታው ትችላለህ ወይ የትዳር ምንነት ሳታውቅ ገብተህ ሊሆን ይችላል። አያገባኝም እሱን እንዴ። እኔ ገና በልጅነት ስለዚህ ነገር እኔ እግዚአብሔርን ቀርቷል እኮ ድሮ የቀረ ነገር ነው። አማት መራት ተባብሎ ሰው ተራርቆ ይኖራል በፍቅር እንዴ። እሺ ስርዓት ይኖር። አልሄድም። እኔ ይቅርታ ምንም የምጠይቅበት ያጠፋሁት ጥፋት የለብኝም። በቃ ተወኝ። በቃ ይቅርታ መጀመሪያ የጠየኩት እንደ ልጅ ሆኜ ነው። ጥፋት አጥፍቼ አይደለም። እሺ ይሄን ያህል የሚያስቆጣ ስራ አልሰራሁም ወይ ካንተ ውጪ ሌላ ቦታ አልሄድኩም። ገባ? እቤት ውስጥ ለምን አረፍሽ ተብዬ ምቆጣ ምን እናቴ ብትሆን እንደዚህ ወይ ልጄ እንኳን አረፍሽ ደክሞሻል ብላ ነበር የምትንከባከበኝ። ዞር በል። እሺ ነገሩን አስተካክል። አላዛር ስነ ስርዓት ይኑር። ታመም እኔም እየታመምኩ ነው። እኔ እንዴ በልጅነት አታቃጥለኝ። ዞር በልልኝ። በልጅነት አታቃጥለኝ። ለምን ደግሞ የማታወኝ? በእናትህ ምን ትፈልጊያለሽ አይደል? አዎ ልወጣ ነው እኔ እኮ። ይሄን አስተካክለን ትሄጃለሽ። አላረገውም ያዘውን ባይተባልኩ ወይ አላረገውም። እኔ ማለት ነው ለሰው ትሁት ከሆነልኝ በጣም ትሁት ነኝ ታውቃለህ። ሰው ማክበር ግን ስላከበርኩ ዝቅ ስላልኩ ነው ሁሉ የመጣብኝ። ገባ? ተወኝ። ወይኔ አንተ ደግሞ አቁም። በቃ በእናትህ ተወኝ እንዴ። ስነ ስርዓት ነው በእናትህ። እሺ ነይ እዚህ ጋር ጠብቂኝ። ነይ ስሚኝ አንዴ። እማ ወዴትም አትወጪም። ስሚኝ
አትድረቂ። ፊት ለፊት ናት። ዞር በልልኝ። ድራማ ትስራብኝ ፊት ለፊት። ዞር በልልኝ በእናትህ። ወይ ገብቼ እቀመጣለሁ። እንጣላለን። አላዛር ስነ ስርዓት ይኑር፣ ስነ ስርዓት ይኑር። እባክሽ ቁጭ በይ እባክሽ። ነገሩን እናስተካከል። እናቴ እባክሽ ምንድን ነው እባክሽ? በቃ አንቺ ይቅርታ። ይኸው የምትሆነውን እያየ ነው አይደለ? እሷ ይቅርታ ጠይቂያት። በቃ አልጠይቃትም። እማ እንዳትወጪ ስሚኝ። ጎረቤት ይሰማናል። ይሰማናል አይደለ?